ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ኑ ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረቢለሽ ጫውታን የተጫወተው እንዴት አይነት ረቢለሽ ጫውታን የተጫወተው። ወይኔ እሚረባ ሙከራ እናረግ እሚረባ ጫውታ አልተጫወትን እንዴ? እስኳዳችን ሙሉ አይደል እንዴ? ሙሉ እኮ ነው ሙሉ። አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጫውታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ በናት ወይኔ ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ። በ9 የምናረገውን ምንድነው ምንሰራውኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮሽ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚንጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለኛ። ግን ኧረ በስመ አብ እኔ ከምሬ ነው የምላችሁ። በቃ የሆነ ያመመኝ ነው ራሴ የሆነ ነገር ደግሞ እዚህ ጋር እየወገኝ ነው። በቃ ይሄን የተቃጠልኩት ነው የምላችሁ ከምር። ቅድም እዛ ሲቲ ነው አሸንፌላለሁ ከ3 ነጥብ ልዩነቱን ደግሞ በ9 ነጥብ አስፋ ተብሎ ተሰጥቶ በነፃ እንዴት ነው መጠቀም የሚያቅት? ከምሬ ነው የምላችሁ። በቃ ኳሷን ከዚህ ወደዚህ ከዛ ወደዚህ አሽሞርሙናታል። ምን ሊያረጓት እንደፈለጉ አላቅም። በቃ ፈጣሪ ተጫዋች ንጣ እንደዚህ አንድ ጎል እኮ ነው። በቃ ከዛ 3 ነጥብ እኮ ነው በቃ ይዘን መውጣት የነበረብን። ከምሬ ነው የምላችሁ። በቃ ተናደጃለሁ። ዋጋ የሚያስከፍልን ጨዋታ ነው ከምር። እኔ ዛሬ አሸነፈን ነጥቡን ልዩነቱን በ9 ነጥብ ልዩነት አስፍተን ነገ በዓሉን ፏ እላለሁ ብያሳልፌ ስማምቡለረ ዋጋ የሚያስከፍል ጨዋታ ከምር። አቻ ከምር ጭራሽ መሆን የነበረበት ጨዋታ ያልነበረበት ጨዋታ ነው ከምር። አቻ ረዊና ጭራሽ በቃ ስማም እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልጋላችሁ። ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁማ። አንድ የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ ብትወጣልኝ ይሻለኛል። እንደዚህ አንቀጥልም። እንደዚህ አንቀጥል። የሆነ ነገር መቀየር አለበት። የእናንተ ሙድ ሚያሻ ብቻ ነኝ እንዴ? ሙድ ሚያሻ የሚተባበር የለም። የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል። ይመቻችሁ፣ በጣም ይመቻችሁ። ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ፣ ደስታችን እጥፍ ድርብ ይሆናል ብለን
ጠብቀን ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው እንዴት ነበረ ገብተው ሲጫወቱ የነበረው በእግዚአብሔር ተገደው የገቡ እኮ ነው የሚመስለው ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው ፍላጎት የላቸውም ጭራሽ ሙሉ ቡድኑ ጥሩ አልነበረም በቃ ኃላፊውሪን አፈቀኝ ቲምበር ያለ ቦታው አይመጣውም ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት ያው ሁላ ጣጣ ያመጣው ያንተ ይችን ኳስ መሳት ነው መሳት አልነበረብህም ያቺ ኳስ ታስቆጫለች ታመምኩኝ ቤተሰብ ታመምኩ በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን ሃይላይት ነው ያሳዩን ራሴን አመመኝ እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን አርቴታ ራሱ ሳካን ቤንች በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች ለነገሩ ኖቲንጋም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ ይሄ ሰንዳይሽ የሚባል አሰልጣኝ እንደው እሱንና አስቶን ቪላን እማላይበት የት ልሂድ በመድኃኒዓለም እማላይበት የት ልሂድ የሰው ልጅ ግን ደካማ ነው በእውነት እኔ ደካማ ነኝ አምኛለሁ ከታይትል ሬሱ ወጥተናል ብዬ እኮ ኦልሞስት በቃ አምኜ እያለ ኖቲንግሃም መጥቶ ስጥት ዛሬ የትናንሽ ቲሞች ቀን ነው በቃ እነሱ ናቸው ፖይንት ምናምን እያገኙ ያሉት ቶፕ 1 እና 2 ያሉት ቲሞች ሳያገቡ ነው የወጡት እንግዲህ እነዚህ ሻምፒዮን መሆን ይገባቸዋል እኛን እኮ ነው እየመረጠ ያለው ይሄኛውን ወፍ ነው ይሄን ዶሮ ነው ይሄን እኛን ነው እየፈለገ ያለው እኮ ፕሪሚየር ሊግ እኮ እንዴት ነው ማይታያችሁ ለኛ ሳላ ሲመለስስ አይዛክ ሲመለስስ ባክ ቱ ባክ ሻምፒዮን ይበቃችኋል እኛ ተደስተዋል ወያለው አንቺማ ለዋንጫ ያሰጋሻል በዛይነት ለዋንጫው ያሰጋሻል በዛይነት ፈራውልሽ ባናት መጥቶ እንዳይቀሙሽ ዋንጫው ፈራውልሽ አንቺ እኔ ላይ ብቻ ገግሚ አትቺም ሲጀመር ሌላ ክለብ ላይ አትቺም በፎረስት ነጥብ ትጥያለሽ የደከምሽ መልስ ምት ቦትለርስ አናዘር ድሮ አናዘር ጎል ያላገባሽበት ጨዋታ ማለት ነው ሴት ፒስ የለም ፔናልቲ የለም ጎል የለም እኔ ሰሙኝ መሰለኝ በቃ የፕሪሚየር ሊግ ቡድኖች ከአርሰናል ጋር ስትጫወት ሴት ፒስ አትስጣቸው ወይ ደግሞ በደንብ ዲፌንድ አድርገው ኦፕ የለም እኮ ኦፕን ብለ የለም ኬቲንዳ 2 ጎል በተከታታይ 2 ጌም በተከታታይ ጎል አላገባሽም ሊቨርፑል ላይ አርሰናል በዚህ ሲዝን ጎል ያላገባበት ጨዋታ የለም አይደማችሁ ዛሬ ሊቨርፑል ላይ ደርሱ ሊቨርፑል ላይ ሴት ፒስ ኤፍሲ አረ ፔፕ አቃጠልከኝ አርሰናል ነጥብ ሲጥልማ እንዴት ነው የምታቃጥለኝ እነዛን የደደብ በኦቨርቲንክ ምክንያት ያስጣልከን ነጥብ እግዚአብሔርን አይ ፔፕ ተጫወትብኝ ምን አለ ይሄ አርሰናል ወደ ማቆልቆል ማለት ነው ስቲል ቻንስ እኔ እግዚአብሔርን ካሁን በፔፕ ምረቱላ ተቻለና ግን የአርሰናል ደግሞ ማቆልቆል አለ እስቲ ጌሞቹን እንኳን ተመልከቱ እኛና እነሱ ምንጥልበት እነሱ ፎረስት ሊቨርፑል በሜዳቸው እንኳን ያው የቀጀበው ሊቨርፑል በርንሊ አንዳቻ እያስጣለው ያለው ሊቨርፑል እኛስ ተሸንፎ የማያውቀው ሰንደርላንድ ቼልሲ ሆም ዩናይትድ አዌይ ብራይተን ከባድ ቡድን ኦልሞስት አርሰናልን አስጥሎ የነበረ ማለት ነው በዴቪድ ራያ ብሪሊያንት ሞመንት ካልሆነ በስተቀር መጣውልሽ የትም አትጂም ይይዝሻለሁ ራስሽ ካልሆነ ወደ ታች ተመጫለሽ አርሴ አይችልም አርሴ ዋንጫ መብላት አይችልም ጨዋታ ግን ይችላል አረ መላ የሆነ ክለብ ቢኖር አርሰናል ሆኗል ያራዳ ልጅ ማለት ነው ማንቸስተር ሲቲ በማንቸስተር ዩናይትድ አስደናቂ ብቃት ነጥብ መጣሉን ተከትሎ ማለት ነው በሚገርም ሁኔታ ይህንን ጨዋታ ይጠቀመዋል ወደ 9 ነጥብ አስፍቶ ፕሪሚየር ሊጉን የሚያሸንፍበትን እድል በእጅጉኑ ያሰፋዋል ሲባል 17ኛ ደረጃ ላይ በሚገኘው ኖቲንግሃም ፎረስት ያራዳ ልጆች ፎረስት ውስጥ ገብቶ የት እንደገባም አልታወቀም እንደውም ማዱኪ የጫካ ስልቱ አለኝ ከሃንገማን የመጣሁት ብሎ ሲሞክር ሲታገል ነበር ከዛ ውጭ ወደ ውጭ ሆኗል ማለት ነው ምንድነው የተጀመረው ነው ኤሊዮት አንደርሰን ምን ጉድ ናንተ ጤነኛ ነህ ማትስ በረሴል
ሲልስ ጤነኛ አይደለም። እነ ሞሬሎ ጤነኛ አይደሉም። ለዚህ ሲሆን ይበረታሉ። ከየት እንዳይመጡም አይታወቅም ነው የምልህ። ምን እንደተነካው አይታወቅም። አርሰናል በቃ ጥሩ ብቃት ላይ አይደለም ብሎ ቡካዮ ሳካን ነው አስቀምጦ የጀመረው። በሚገርም ሁኔታ አሪፍ ነበረ። ነገር ግን ውጤት ማግኘት መቻል አልቻለም ማለት ነው። ከቆሙ ኳሶች ብዙ እድሎች ተገኝተው ነበር። ነገር ግን አንዳቸውም ጎል መሆን አልቻሉም። ማትስ ሲልስ የቀልድ አልነበረም የገባውት ብሏል ማለት ነው። ያራዳ ልጅ ይህንን እድል አባክኗል። አርሰናል ሲቲ ነጥብ እየጣለ ነው። አርሰናልም ተከትሎት ብቻዬን ሩጫ ዋንጫ መብላት አልፈልግም ይሁን አልገባንም። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። ፕላስ ምልክቷም እንደዛው በጽናት በብርታት የሚደገፍ ቦኒ የኛም አርሰናል አሳረረን ዛሬ። ምንድነው ሲቲ ነጥብ ጥሎ ዛሬ እኮ እኛ በ9 ነጥብ እየመራን የእንትኔ ማለት ሀሳብ ነበረን። ምናገረው ሁላ ነው ጠፋብኝ። እኔ ፈርቻለሁ። መጀመሪያውኑ ስናገር ነበረ። ግን አረ ኖቲንግሃም ሁሉም ቲም አርሰናል ላይ ሲሆን ዘግቶ ነው የሚጫወተው። ወልብስ ከአቅሟ ይዛን ያደረገችን ታውቃላችሁ። ኖቲንግሃም እንዴት ሰግጠው እንደሚከላከሉ ይሁን። አሁንም አንደኛ ነን። ገናስ ይመቸን። ደህና ደሩ። እኔ አይደለሁም የሲቲ ፈላዎች ናቸው። እንዲህ መቋጠር ይቻላል። እናንተም ተማራችሁ፣ ለእናንተም ይሳካል። ትችላል። ዛሬ ፈላው ተሳክቶለታል። ቅድም ማንቸስተር ዩናይትድ ሲቲን ሲያሸንፈው ቁጭ ብሎ የአርሰናል ደጋፊዎች እንዲህ እየቋጠሩ ነበር። መልሶታል እንግዲህ ሲቲዎች ማለት ነው። ኮንግራ ይመቻችሁ። ምን አይነት ጨዋታ ነው? ምን አይነቱን ደካማውን አርሰናልን ነው ዛሬ ተመለከተ ነው። አረ በስመ አብ። እውነት ለመናገር ትንሽ ሰከንድ አፉን እኮ አርሰናል ትንሽ ወደ ማጥቃቱ መጣ እንጂ የፈርስት አፉማ ጭራሽ ኖቲንጋሞች እጅግ በጣም ተጭነው ሲጫወቱ ነበር። በጣም ማለት ነው። ከምሬ ነው የምላችሁ። ዛሬ በኮርናም ቢሆን ለማንኛውም ውጤቱ እኔ እንዲህ አልጠብኩም ነበር። እውነት የዩናይትድን ጨዋታ ሽንፈት በሲቲን ሽንፈት አይቶ ማለት ነው አርሰናሎች ገብቶ ይህንን ጨዋታ ያሸንፋሉ ብዬ ጠብቄ ነበር። ለማንኛውም ለፈላው ተሳክቶለታል። ያው እኛም መጽናኛ አግኝተናል። ግን በእርግጥ ያው ከአርሰናል ጋር እንገናኝ ብቻ ያው አቻ ነው ኖርማል ነው ለማለት ነው። ግን ስለቋጠራችሁ ነው። ይሄን የሚያክል ውለታ ውለን አርሰናል ቅጣለች። ትልቅ እድል ነው ዛሬ አርሰናል ያመለጠው። በ9 ነጥብ ከመራው እኔ እርግጠኛ ነበርኩ አርሰናል ዋንጫ እንደሚበላ። አሁን ሲቲ በቃ ተስፋ እንዳለ ያስባል። ትልቅ የዋንጫውን በቃ ጆሮ ይዛችሁ ብትሄዱበት እድል ያጣችሁ ትልቅ እድል። ምን አይነት ጌም ያዩት ኖቲንጋም ፎረስት 4-2-3-1 2 ሴንተር ባክ 2 ፉል ባክ አድርገው ይጫወቱት። ምንም በቃ ዲፌንሲቭ ናቸው ላይ በጣም ፎከስ አድርገው ምንም ሃይላንድ ምናምን አልተጫወቱ ምንም አልጫወቱም። እንደዛ አድርገው ሰሩላቸው። አርሰናል ትልቅ እድል ነው ያመለጠች። ትልቅ ውለታ ነበረ የዋልናችሁ። በቃ ዛሬ በቃ ምንም አንጨካከን ብለን እኛም ቶፕ 4 ያስፈልገናል ፓፓውቲ ትልቅ እድል ያለፉትን አመታት ስንመለከት የነበረውን አርሰናል ዛሬ ተመለከቱ ማለት በዚህ አመት የተሻለ ነገር ፕሮግረስ አድርጓል ብዬ ማስበው አርሰናል ውጤቶችን አይቶ ሲገባ ሙሪያ ጠንካራ አርሰናል ወፍ ዛሬ የለም ጭራሽ ማለት ነው። አረ በስማ ስለኛ ቡድን ፐርፎርማንስ ስለዛሬው ጭራሽ ማውራት አልፈልግም። ግን የኖቲንግሃም በረኛ እናትንሽ አትምን አይነት አረ በስ የጄሱስ የራይስ የሳካ ጎል የሞኔክስ ያሹ በጣም ሰፊ የሆኑ ኳሶችን ያዳነው ማለት በጣም ያቃጥ ኖቲንግሃም ታዲያ እንደዚህ ከተጫወትክ ለምን ለዋንጫ አትፎካከር? የኛ ፐርፎርማንስ እንዳለው ነው ማለት ነው። አረ ጨሻሉ 7 ክሊር ፖይንትስ እስቲ ያለምንም ኮምፒቲሽን ዋንጫው እናሸንፋለን። ግን የዛሬው ፐርፎርማንስ አረ በስማኒ በቃኝ። አውጅሙ አቻ በጣም በቂ ነው። በቂ ብታሸንፉ ጥሩ ነበር። አሁን በ7 ነጥብ ነው ልዩነታችሁ። በጣም በቂ ነው። በቃ መበሳጨት መናደድ አያስፈልግም። እናንተ 9 ተኩል እኮ አሸንፋችሁ አልጀመሩ እኮ አርሰናል እኮ 9 ተኩል እኮ ነው ጨዋታውን የጨረሰው እኮ አሁን አይደለም እኮ 9 ተኩል ጨረሳችኋል። ሽንታም በጭቃጫ እኮ ሲቲ ያለው የሚከተላችሁ በጭቃጫው ሲቲ እንዴ ከዚህ በፊት 7 ነጥብ ነው ቀልብሶ ከሊቨርፑል ዋንጫ ወስዷል። ይሄ ግን የተለየ አርሰናል የተለየ ሲቲ ነው። ሽንታም አየሁት እኮ በማንቸስተር ዩናይትድ ብቻ ቲም ምንም አያመጣ 7 ነጥብ
በጣም ከበቂ በላይ እንዴት እንደምትጠቀሙ ካወቃችሁበት በጣም በጣም በቂ ነው። የሚገርም ነው። 7 ነጥብ የሚገርም በደንብ መጠቀም ነው። ከዚህ በኋላ በቃ በሚገባ መጠቀም ነው። የሚከተላችሁ በጭባጫው ሽንታሙ ዶንቆሮ ሲቲ ነው። ምንም አያመጣም። ምንም መደናገጥ አያስፈልግም። ኖርማል ነው። 7 አቻ መውጣት ከኖቲንጋም ጋር በጣም በጣም ኖርማል ነው። ቀጣይ ደግሞ 17ኛ ደረጃ ላይ የሚገኘው ባለፈው በኤክስትሪም ሲቲ ምናምን በሚባል የሻምፒዮንሺፕ ቡድን ኤፍኤ ካፕ የወደቀው ኖቲንጋም ፎረስት ዛሬ ከአርሰናል ጋር ተጫውቶ ነጥብ ጣለ ማለት ነው። ማንቸስተር ሲቲ ነጥብ ጣለ፣ ዋንጫውን በለውት። እንዲህ ከዚህ በፊትስ ማንቸስተር ሲቲ ነጥብ ስለማይጥል ነው እንደ ዋንጫ ያጣ? ሊቨርፑል ነጥብ ስለማይጥል ነው እንደ ዋንጫ ያጣ? እነሱ ነጥብ ይጥላሉ። ነገር ግን አንተ ውጤትህን ማስጠበቅ ወር ደግሞ የእነሱን ነጥብ መጣል ተጠቅመህ ማሸነፍ ስለማትችል አይደል እንደ ነጥብ ያጣ? እኔ ዛሬ በቡድኔ ደስተኛ የነበርኩበት ዋና ምክንያት እኮ አንተ ነጥብ እንደምጥል እርግጠኛ ስለሆንኩ ነው። ቪዲዮን ባክ አድርገህ መመልከት ትችላለህ። አርሰናል ነጥብ ይጥላል በኖቲንጋም ፎረስት 17ኛ በሚገኝ ቡድን። ኢቨን አንተ ጋር 1 ነጥብ ወስዶ 17ኛ ላይ ነው የሚገኘው። በጣም አዝናለሁ። እመለስልሃለሁ። በዚህ ብቻ አላበቃም። ቀጣይ ደግሞ ከኔ ጋር አስብበት። እኔ እናንተ ዋንጫውን መብላት ካልፈለጋችሁ ተውት፣ በቃ እንዴ ተውት። ያዛ ይሸነፋል፣ ይሄ እዚህ አቻ ይወጣል። እኔን ደግሞ እነዚህ እድል መጠቀም የማያውቁ ማለት ፎረስታውን 17 ብላ እሬብስ ምን አርገ የምትሉት? እሺ ዋንጫውን ምን ያርገ? እኔ ቪላ በማል መጥቶ ይወስድ ይሆነነ እዚህ ስትገባበዙ ምን አይነቶች ናቸው? እኔ እኮ ሁለታችሁን ማትረቡ ማለት ማትረቡ ናችሁ ሁለታችሁ። እኛ ዩናይትድ አሸነፈልን እዛ ምን አይነት ናቸው? ይኸውልህ እንግዲህ ብራንድ ማለት ፎረስት ነው። አባቴ ይችላል ብራንድ የሆነ ቲም እኔ አልስቅም። እኔ ለምንድን ነው ለምንድነው ቻንሳችሁ ተጠቅማችሁ ዋንጫው ማትበሉልና እኛ ማንገላገለው? ምንድን ነው የሁሉ? እሺ እንዴ ፎረስትን አዌይ ማኛ ከኛ ውጪ እኔ ግራ ነው የሚገባኝ። በቃ ተቃጠልኩኝ። ወይ ዋንጫውን አንበላ ወይ ተስፋ እኔ እኮ በሳም ትንሽ ተስፋ እያየሁ መቃጠል ጀመርኩኝ እኮ። ለምን እኔ ወይ ብሉትና ገላግሉን ነው እኔ በቃ ዛሬ ምን ቀጣይ 2 ጨዋታ በተከታታይ ምንም ጎል ማስቆጠር አልቻላችሁ። በቃ ወይ እነ ዮኬሬሽ ወደ አቋማቸው እስኪመለሱ ድረስ ነው የምጠብቁት። ወያላው ዋንጫ መብላት የሚያንቀው ነው። ወያላውን ዋንጫ ብላ ከምትለው አሳረን ብላ ብትለው ይመርጣል። አጥሚት ጥሬ ስጋ የሚሆንበት ነው። ቀላሏን አጥሚት አላምጦ እንደመዋጥ እንደ ጥሬ ስጋ የሚያኝክ ነው። እንትን ዳር የሚተኛ እንትን ነው። በቀጥተኛ ቃል ማውራ ስላልፈለግኩ ነው። ልጆች ይኖራሉ። እንትን ዳር የሚተኛ እንትን ነው። ወያላ ይግደረደራል፣ ይሽቆረመማል። ልጃገረድ ነው፣ ድንግል ነው። ገባል የምልህ ነገር ድንግል ነው። ዋንጫ ሲያይ ይሽኮረመማል። ረሃቡን ማስታገስ የከበደው የኮሰመነ የኮረነሰ ነብር ነው። በባዶ ሆዱ የሚጮህ ጅብ ነው። ታላላቆቹ እና አንበሳ ከበሉ በኋላ የሚበላ ትንንሽ ትርፍራፊ የሚበላ የኮሰመነ ጅብ ነው። ወያላው ዋንጫ መብላት ያንቀዋል፣ ያቃቅራል፣ ይከብደዋል። መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ከተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ የሚችሉበትን እድል ሳይጠቀሙበት ቀርተዋል። በሁለተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳቸው ውጪ በመጓዝ የሻይ እንዳይቹን ኖቲንጋም ፎረስትን በሲቲ ግራውንድ የገጠሙት መድፈኞቹ አርሰናሎች 0-0 በመለየት ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ኖቲንጋም ፎረስቶች ምናልባት በመጀመሪያው አጋማሽ በሆኑ ሞመንቶች ለማጥቃት ካሳዩት ፍላጎት ውጪ በሎ ብሎክ ነበረ መድፈኞቹ አርሰናሎችን ሲከላከሉ የነበሩ። እያንዳንዱን እንቅስቃሴ እንግዲህ በጥልቀት ወደኋላ ተሰብስበው ሲከላከሉ ተመልክተናቸው ነበረ። መድፈኞቹ አርሰናሎችም እንግዲህ ያላቸውን የማጥቃት ባህሪ ያላቸውን ተጫዋቾች በጠቅላላ ቀይሮ አስገብተው ጨዋታው ላይ ውጤት ለመቀየር ጥረት ቢያደርጉም አልተሳካላቸውም ነበረ። በጨዋታው ላይም ትልልቅ የሚባል የግብ
ድሎችን ለመፍጠር ተቸግረው ተመልክተን ነበረ። የኖቲንጋም ፎረስትን አጥር አልፎ ለማስቆጠር እንግዲህ ዳገት ሆኖባቸው ነበረ። በዚህ ጨዋታ ላይ ምናልባት የማርቲኔሊን ያችን በጣም የምታስቆጭ ኳስና የዮኬሬሽን ረጅም የሜዳ ክፍል ከፊቱ የሚጠብቀውን እንቅስቃሴ ካላነሳን በስተቀር ትልቅ የጎል አጋጣሚዎች ተፈጥረው ነበረ ብሎ ለመናገር በጣም አስቸጋሪ ነው። ከዚህ ጨዋታ ትልቁ አትራፊ ቡድን ኖቲንጋም ፎረስት ይመስለኛል። የሚፈልገውን ነገር በሜዳ ላይ ይዞ ገብቶ እንግዲህ የሚፈልገውን ውጤት ይዞ እንደወጣ ነው የሚሰማኝ። ለኖቲንጋም ፎረስት እንግዲህ ለወራጅ ቀጠና የቀረበ ቡድን ስለሆነ 17ኛ ደረጃ ላይ የሚገኝ ቡድን ስለሆነ ወሳኝ ውጤት ነው። ለመድፈኞቹ አርሰናሎች ግን አስቆጪ የምትባል ነጥብ ይመስለኛል የጣሉት። በፕሪሚየር ሊጉ አሁን ላይ ከማንቸስተር ሲቲ ጋር በ7 ነጥብ ልዩነት ከፍ በማለት እንግዲህ 50 ነጥቦችን በመያዝ አንደኛ ደረጃ ላይም ተቀምጠዋል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። እንደዚህ እድላችሁን ላተጠቀሙ ቆጠራችሁ። አሁን ቆይ እስቲ ይኸውላችሁ ከመሰዳደም እንውጣና መተ ኮሜንት ላይ ከምታቀራሽ ላይክ ለመወያየት እስቲ ኮሜንት ግባና ይሄን የዋንጫ ቲም ወንድም እስቲ መልስልኝ። የዋንጫ ቲም አድቫንቴጅ መጠቀም ካልቻለ ምኑን ነው የዋንጫ ቲም? ኳላ ካለው ቲም ባገኘው አጋጣሚ መራ ካልቻለ ምኑን ነው የዋንጫ ቲም? ለምንድን ነው የምትጮቱት? ተጫዋቾች ለማብቃት ነው እንደ አርሰናል የሚጮቱት? ይሄ ዋንጫ ዘንድሮ ከአርሰናል እጅ ከወጣ እመቤቴን እኔ ምን እንደምል ራሱ አላውቅም። ውርደት ነው። ሊቨርፑልም እንደዚህ መጨረሻ ላይ ስታገባ መጨረሻ ላይ ቂጥ ገባ። ሲቲስ አቻ እየሆነ መጣና መጨረሻ ላይ ዛሬ ተሸነፈ። አርሰናል የሚሄድል ያጋጥም አንድ ቀን ይመጣል። አርሰናል እንደዚህ አይነት እድሎችን ሳይጠቀም ከኋላ ያለው ቲም ተጠቅሞ ሲመጣ መጨረሻ ላይ ጉድ ነው የምትሆኑት። ይታሰብበት። መቋጠሬ እንደሆነ እኔ አላውቅም። እሰይ ተደሰትኩ። ኖቲንጋም ለዘላለም ይኖር። አሜን። ይመቻቹ። ኑ ሰብሰብ ብላችሁ ስሙኝ። ያው በዚህ ሳምንት እኛ ሲቲን አሸነፈን ለአርሰናል ውለታ ውለን ነበር። ያው አርሰናል የማይረባ ቡድን ነው፣ ምንም በቃ ውለታ የሚያውቅ ቡድን አይደለም። እስቲ ቀጣይ ሳምንት አርሰናልን አሸነፈን ለሲቲ ዋንጫውን እንዲበላ እድል እንሰጠዋለን፣ ውለታ እንውለታለን። እንዴት ዋንጫውን መብላት እንደምችሉ ከሲቲ ትማራላችሁ። እናንተ እድሜ ልካችሁን 3 4 5 ዓመት መቼም አትማሩም። እድሜ ልካችሁን እስቲ ቀጣይ ሳምንት አርሰናል ስናሸነፍ ሲቲ እንዴት ዋንጫ እንደሚበላና እንዴት ወደ እናንተ እንደሚጠጋ ታዩታላችሁ። ለማንኛውም ሲቲዎች ቀጣይ ሳምንት ተዘጋጁበት። እሺ። ሽንፈት ቁርሱ ውርደት ድግሱ የሆነው ይህ ወያላ የተሰጠውን ድል በአግባቡ ሊጠቀም አልቻለም። ፈረስ ያደርሳል እንጂ አይዋጋም ይላል ያገሬ ሰው። እኛ ገብተን እንጫወትላችሁ ከዚህ በላይ ዋንጫ እንሰጣችሁ ከዚህ በላይ ሁሌ ቦትን እንዳደረጋችሁ የተሰጣችሁን ድል ስላልተጠቀማችሁ በቀጣይ በሜዳችሁ መተን የምንቀጣችሁ ይሆናል ማለት ነው። አይቀጥ ቅጣት ነው የምትቀጡት። አይ ገደዘሎኛል። አርሰናል ማለት ወርቅ ቢነጠፍለት በቃ ፋንድያ ነው እያለ ረግጦ የሚሄድ ቡድን ነው። በቃ ይህን ቡድን ይዘን ነው ዋንጫ የምንመኘው። በሁለት ሳምንት ተከታታይ ነጥብ የሚጥል በሜዳው ከሜዳው ውጪ ነጥብ የሚጥል ወርቃማ ድሎችን አግኝቶ ጥሎ የሚሄድ ፋንድያ ነው ብሎ የሚረግጥ ቡድን። ደካማ የአሰልጣኝ ውሳኔዎች፣ ደካማ ፐርፎርማንስ ሜዳ ውስጥ ካሉ ተጫዋቾች በቃ በዚህ ቡድን ዋንጫ ይበላል። እኔ ወገን እኔ አሁን ጥያቄ ውስጥ እየገባው ነው በእውነት አስበዋል። ማሸነፍ ማይችለው ዩናይትድ ማንቸስተር ሲቲን አሸንፉ። አርሰናል ከሜዳ ውጪ ተጉዞ ኖቲንግሃምን ማሸነፍ አቅቶት እንዴት አያቃጥልም ይሄ ውጤት? እሺ የማን ሰበብና የማን ምክንያት ነው ይሄ ጨዋታ እንድንጥል ያደረገን? ማይክል ኦሊቨር ግን የስራህን ይስጥ። ባይዘዌ አይና በእጁ የነካው ኳስ ግልጽ ፔናልቲ ነው። ያው በዳኛ ሰበብ ማድረግ አልፈልግም። ዘንድሮ ዳኛንም ቢሆን አሸንፈን ነው ይሄን ዋንጫ ማንሳት ያለብን ብዬ አምናለሁ። ፔናልቲ ተከልክለናል፣ ምን የሚካድ ነገር የለውም። አቻ ወጥተናል፣ ግን የማን ጥፋት ነው? እስቲ ንገሩኝ፣ የማን ጥፋት ነው? ያናድዳል። አሁንም ቢሆን ከሲቲ 7 ፖይንት ክሊር ነን፣ ምንም ያሰጋን ነገር የለም። ያው ከኢንተር ሚላን ጋር እንጫወታለን። አሰልቺው ከሜዳ ውጪ 4 ጨዋታዎችን በኢንተር ሚላን እንጨርሳለን። ከዛም ሆማችን ላይ እንመጣና ማንቸስተር ዩናይትድ እናስተናግዳለን በፕሪሚየር ሊጉ። እንዴት ነው ግን የዛሬው ማታ? በጣም ከብዶኛል።
ለእናንተስ? እስቲ ኮመንት ላይ ሀሳብ አስተያየታችሁን እንጠብቃለሁ። ሼር፣ ኮፕሊንክ፣ ሪፖስት አይረሳ። ይመቻችሁ።